ጤና ይስጥልኝ እንዴት አላችሁ? ሰላም ጎሳዬ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮውን ከወደዳችሁት ደግሞ ላይክ እና ሼርም እንድታደርጉ ይሁን። በእንግሊዝ ፕሪሚየር ሊግ 7ኛ ሳምንት ጨዋታዎች ተደርገዋል። ከአርብ እስከ እሁድ ድረስ ተደርገው ተጠናቋል የ7ኛ ሳምንት ጨዋታዎች። ከዛ ቀጣይ እንግዲህ ኢንተርናሽናል ብሬክ አለና ከ15 ቀን በኋላ ወይም ከ2 ሳምንታት በኋላ ነው የሊግ ጨዋታዎች የሚመለሱት። ግን የ7ኛ ሳምንት ጨዋታዎች ተደርገዋል። ከነዛ መካከል የሚጠበቁ መርሃ ግብሮች ነበሩ። ደግሞ ፕሪሚየር ሊጉም አዲስ የሊግ መሪ ያገኘበት ነው። በደረጃ ሰንጠረዡ አናት አርሰናል ነው አሁን የተቀመጠው፣ ከሊቨርፑል ተረክበዋል። አርብ ዕለት በተደረገ አንድ ጨዋታ ቦርንመዝ ፉላምን አስተናግዶ ነበረ። ያው 3-1 በሆነ ውጤት አሸንፏል። ቅዳሜ ዕለትም እንደዚሁ በርከት ያሉ ጨዋታዎች ተደርገዋል። ሊድስ በቶተናም 2-1 የተሸነፈበት፣ አርሰናል ዌስትሃምን አስተናግዶ 2-0 ያሸነፈበት፣ ማንቸስተር ዩናይትድ እንደዚሁ ሰንደርላንድ ጋር ባደረገው ጨዋታ 2-0 ያሸነፈበት፣ ደግሞ የሳምንቱ ትልቁ ጨዋታ ቼልሲና ሊቨርፑል በስታንፎርድ ብሪጅ ባደረጉት ጨዋታ ቼልሲ 2-1 አሸናፊ ሆኗል። ኤስቴቫኦ በመጨረሻ ሰዓት ባገባው ጎል ነው እንግዲህ ሊቨርፑል ተሸናፊ ሆነው እና በዚህም ፕሮግራም በመጠኑ ልናነሳ የምንወደው የዚህን የሊቨርፑል ጉዳይ ነው። ድካሞቹ ይታወቃሉ። በፕሪሚየር ሊግ የመጀመሪያ ወራትም ቢሆን ጨዋታዎችን ያሸንፍ እንጂ ያለ ድካም አልነበረም እና የአርነ ስሎት ትልቁ ፈተናቸው አሁን የተጀመረ ይመስላል እና እሱን በመጠኑ እንዳስሳለን ውጤቶችን ከማስታወስ በኋላ። ለማንኛውም ይሄን ጨዋታ ቼልሲ አሸንፏል። ዛሬም ጨዋታዎች ቀጥለው ነበረ። የመጨረሻ መርሃ ግብሮች ለ7ኛ ሳምንት አስተን ቪላ በርንሊን አስተናግዶ ነበረ። 2-1 በሆነ ውጤት አሸንፏል። ኤቨርተን እና ክሪስታል ፓላስ ያደረጉትም ጨዋታ በኤቨርተን 2-1 አሸናፊነት ነው የተጠናቀቀው። ከዴቪድ ሞይስ እና ከግሪሊሽ በኋላ ይሄ ቡድን በጣም ጥሩ እየተጫወተ እንዳለ ማንሳት ይቻላል። ኒውካስል እና ኖቲንጋም ፎሬስትም እንደዚሁ ጨዋታቸውን አድርገው አንጅ ፖስተኮግሉ አሁንም አልቀናቸውም እና አሁን በብዙ ጥያቄ እየተነሳባቸው ያሉ ነው የሚመስለው። ሽንፈቶችን ነው እያስተናገዱ ያሉት። ኒውካስል እንደዚሁ አሸናፊ ሆኗል። ብሩኖ ጊማሬሽ እና ደግሞ ኒክ ቮልተማደ ጎል አስቆጣሪዎች ናቸው። ቮልተማደ በጣም አስደናቂ ተጫዋች ነው። እንዳው ቁመቱ በጣም የሚደንቅ ነው። የግብ ጠባቂ ሁሉ ነው የሚመስለው እና ደግሞ ቅልጥፍናውም በጣም መልካም የሚባል ነው። በኒውካስል ከጀርመን ከመጣ በኋላ በእንግሊዝ ፕሪሚየር ሊግ ቶሎ ለመልመድ እንደውም ጊዜ ያልፈጀበት፣ በኒውካስል ጥሩ እየተጫወተ ያለ ተጫዋች ነው። ስለዚህ ተጫዋች በጥቂቱ ማወቅ ከፈለጋችሁ መለስ ብላችሁ በዝውውር ጊዜ የሰራሁት አንድ ቪዲዮ አለና እሱን መለስ ብላችሁ ማየት ትችላላችሁ። ለማንኛውም ግን ኒውካስል አሸናፊ ሆኗል በዚህ ጨዋታ። ወልቭስ እና ብራይተን አንዳቻ በሆነ ውጤት ነው ያጠናቀቁት። ብሬንትፈርድ በማንቸስተር ሲቲ ተሸንፏል። በሜዳው ነበር የተጫወተው። አርሊንግ ብራውት ሃላንድ ጎል አስቆጥሯል። ገና 9ኛው ደቂቃ ላይ ነበር እና ብዙ ጎሎች የሚቆጠሩ ይመስል ነበረ። ግን አሁን ማንቸስተር ሲቲ የአስፈሪነቱ የለም። ደግሞ ቤስት 11ኑ ምርጥ ቡድን ላይ እርግጠኛ መሆንም አልቻለም እስካሁን ድረስ። እንግዲህ 7 ጨዋታዎች ተቆጥረዋል በፕሪሚየር ሊግ። ግን ይሄ ነው የሚባል የማንቸስተር ሲቲ በጣም አስፈሪ ዊኪን ዊክ አውት የምንመለከተው ደንበኛ ቡድን ወይም እርግጠኛ የሚሆንበት ቡድን ያገኘ አይመስልም እና አሁንም ይሄንን ቡድን ለመገንባት ጥረት እያደረገ ነው የሚገኘው ፔፕ ጓርዲዮላ። ለማንኛውም ግን 3 ነጥቦችን አግኝቶ አሸናፊ ሆኗል። በደረጃ ሰንጠረዡ እንግዲህ አርሰናል ነው በመሪነት የተቀመጠው። ይሄ ቡድን እንግዲህ ተረክቧል ከሊቨርፑል በ16 ነጥቦች እየመራ ነው። ሊቨርፑል በ15 ይከተላል። ስፐርስ እና ቦርንመዝ 14 ነጥቦች ይዘው 3ኛና 4ኛ ደረጃ ላይ ይገኛሉ። ማንቸስተር ሲቲ 13 ነጥቦች አሉት። ክሪስታል ፓላስ 11 ነጥብ ያላቸው ቡድኖች 3 ናቸው። ቼልሲ፣ ኤቨርተን እና ሳንደርላንድ በኩል 11 ነጥቦች ከ7ኛ እስከ 9ኛ ደረጃ ያለውን ይዘዋል። ማንቸስተር ዩናይትድ 10ኛ ደረጃ ላይ ተቀምጧል በ10 ነጥቦች እና በጣም ተቀራራቢ ነጥቦች ነው ያሉት። 9 ነጥብ ያላቸው 3 ቡድኖች አሉ። ኒውካስል፣ ብራይተን እና አስተን ቪላ ከ11 እስከ 13ኛ ደረጃ ላይ ተቀምጧል። ሁለቱ ደግሞ 8 ነጥብ ያላቸው ፉልሃም እና ሊድስ 14 እና 15ኛ ደረጃ ላይ ያሉ ናቸው። ወልቭስ 2 ነጥብ ብቻ ይዞ 20ኛ ደረጃ ላይ የተቀመጠ
የተቀመጠ ቡድን ነውና በእንግሊዝ ፕሪሚየር ሊግ 7ኛ ሳምንት እነዚህን ይመስላል ጨዋታዎች። ከነዛ መካከል ግን ትኩረትን የሚስብ የነበረው የቼልሲና ሊቨርፑል ነው። ሊቨርፑል ተከታታይ 3ኛ ሽንፈት ነው በፕሪሚየር ሊግ ከክሪስታል ፓላስ የጀመረ ከዛ ደግሞ በቻምፒየንስ ሊግ ከጋላት ሳራይ ጋር በነበረው ጨዋታ እንዲሁ ሽንፈትን ያስተናገደው። አሁን ደግሞ ከቼልሲ ጋር በፕሪሚየር ሊግ ጨዋታ ሽንፈትን አስተናግዷል እና 3 ተከታታይ ሽንፈት ለሊቨርፑል እየተመዘገበ ነው። አሁን አርነ ስሎት ሊቨርፑል ኢቮልቭ እንዲያደርግ ይፈልጋሉ፣ ቀስ በቀስ እንዲያድግ ደግሞ ለውጥም እንዲፈጥር እና አሁን ትልቁን የካሪየራቸውን ፈተና እየተመለከቱ ነው ማለት ይቻላል። እኚህ ሰው ለአርነ ስሎት እንግዲህ ይሄ ያልተለመደና ያልታወቀ ደግሞም ያልተመረመረ ነው ማለት ይቻላል። ምክንያቱም በካሪየራቸው 3 ተከታታይ ሽንፈትን አስተናግደው አያውቁም እና ከዚህ ችግር እንዴት መውጣት እንደሚችሉ ያልታወቀ ወይም ያልታየ ነው ለአርነ ስሎት እና አሁን በሊቨርፑል ይሄ ፈተና መጥቷል። ከዚህ ፈተና እንዴት ይወጣሉ የሚለው የሚያጓጓው ነው። እንዴትስ መፍትሄ ይሰጡታል የሚለውም እንደዚሁ የሚጠበቅ ነው። እሳቸው ግን ያው ቡድናቸው ቀስ በቀስ እንዲያድግ ለውጥ እንዲፈጥርም ይፈልጋሉና 3 ተከታታይ ሽንፈት ለመጀመሪያ ጊዜ ነው በአሰልጣኝነት ታሪካቸው እኚህ ሰው እና አሁን ትልልቅ ኢሹዎች አሉ በሊቨርፑል መፈታት የሚገባቸው። እኚሁ አሰልጣኝ አርነ ስሎት መፍትሄ ሊሰጧቸው የሚገቡ በርካታ ችግሮች እንዳሉ እየተመለከትን ነው ያለነው በሊቨርፑል። እንግዲህ ከቼልሲው የኤስቴቫው ድራማቲክ ሌት ዊነር በኋላ በስታንፎርድ ብሪጅ የነበረው ቅዳሜ ዕለት ሌላ ሽንፈት ወይም ሌላ መሰናክል ነው ማለት ይቻላል ሊቨርፑል። እንግዲህ ኢንተርናሽናል ብሬክ መጥቷል እና በጥሩ ሰዓትም የመጣ ነው የሚመስለው ለሊቨርፑል። እንግዲህ የአምናው የፕሪሚየር ሊጉ ቻምፒየን አሁን እየተቸገረ ነው ያለውና በዚህ ሰዓት ኢንተርናሽናል ብሬክ መምጣቱ ምን ያስደስተዋል ካለን ሊጠብቀው ወይም ደግሞ ሊያቆየው የሚችለው ሞመንተም የለውም። ይሄ ቡድን 3 ሽንፈቶችን ያስተናገደውና በዚህ ሰዓት መምጣቱ ለችግሮቹ መፍትሄ ለመስጠት ጥሩ ጊዜ የመጣ ይመስላል። እንግዲህ የሚቀጥሉት 2 ሳምንታት ለአርነ ስሎት በጣም ጥሩ እድል ነው ይዞ የሚመጣው። እኛ አሰልጣኝ ስለ ቡድናቸው ችግር ማሰብ ማሰላሰልና ማጤንም የሚችሉበት ነው። ከዛ በኋላ ደግሞ ሊቨርፑል ከገባበት ችግር የሚያወጡበትንም መፍትሄ የሚፈልጉበትም እና መፍትሄ የሚፈጥሩበትም እንደሚሆን ነው የሚጠበቀው። መጪ 2 ሳምንታት በዛ መንገድ ሊሆን ይችላል። እንግዲህ በመጀመሪያ ወር በፕሪሚየር ሊጉ መክፈቻ ጊዜ ውጤቶች ደብቀውታል ማለት ይቻላል። የሊቨርፑልን ድካም እንዴት እየተጫወተ እንደነበረ ተመልክተናል እና እነዛ ውጤቶች መደበቂያ ነበሩ። ሰብስታንዳርድ ፐርፎርማንስ ነበረ ለሊቨርፑል ወይም ደግሞ ከሊቨርፑል ጥራት አንጻር ደግሞ በተጠናቀቀው የውድድር ዘመን ቻምፒየን ነበረ። የቡድኑ አስፈሪነት የቡድኑም ጥራት እና ያለበት ሌቭል የሚታወቅ ነበር እና በዚህ የውድድር ዘመን ግን በፕሪሚየር ሊጉ መክፈቻ የመጀመሪያ ወር ውጤቶች መደበቂያ የሆኑለት እንጂ ያለ ችግር እንዳላሳለፈ ደግሞ በእርግጠኝነት መናገር ይቻላል። ስለዚህ ከደረጃው ዝቅ ያለ ወይም ደግሞ ከደረጃ በታች የነበረ ፐርፎርማንስ የተመለከትንባቸው ጨዋታዎችም እንዳሉ በዚሁ አንስቶ ማለፍ ይቻላል። ግን ደግሞ እንግዲህ በዚህ ሳምንትም ያው ሽንፈትን ነው በድጋሚ እያስተናገደውና ድካማቸው አሁን የበለጠ እየተገለጠ እንደመጣ እና ገላጣ እንደሆነ በግልጽም እንደሚታይ ያየንበት ናቸው እነዚህ 3 ሽንፈቶች። ቼልሲ በጣም ደፋር ቡድን ሆኖ ነበር የተጫወተው ሊቨርፑልን ሲገጥም በሜዳው። እንግዲህ ቀዳሚ ነበር ጎል ለማስቆጠር ቼልሲ በሞይሴስ ካይሴዶ አማካኝነት የመክፈቻ ጎል አገኘ። ከዛ ደግሞ ኮዲ ሃክፖ እሱን ካንስል የሚያደርግ ጎል አስቆጥሮ ነበር ወደ አቻነት የመጣው። ነገር ግን የአርነ ስሎት እንግዲህ ቅያሬዎችን ቢሆኑ አድቫንቴጁን መውሰድ አልቻሉም። በአንድ በኩል በጣም አባካኝ ሆነው ተመልክተናቸዋል። በሌላኛው በኩል ደግሞ እንደዚሁ የሚያፈስ ወይም ደግሞ ቀዳዳ ያለው የተከላካይ መስመር የተመለከትንበት ነው እና በሁለት መንገድ ይሄንን ቡድን መግለጥ ይቻላል። ስሎት እንግዲህ አሁን ቡድናቸው ሊቨርፑል ኢቮልቭ እንዲያደርግ ይፈልጋሉና ቀስ በቀስም እንዲያድግ አላማ አድርገው ነበር የተነሱት። በዚህ የክረምት የዝውውር መስኮትም ተጫዋቾችን ሲያመጡ ፖዚሽን የበለጠ ዶሚኔት ለማድረግ እና ደግሞ ስተበርን ከሆኑ ሎው ብሎክስ ቡድኖች ጋር የበለጠ እነሱን ለማስከፈት ያንን ለመስበር በሚደረግ ጥረት ላይ የተመሰረተ
እግር ኳስ የሚጫወት ፖዚሽን በደንብ መቆጣጠር የሚችል አይነት ቡድን ነው ለመስራት አስበው ክረምት ላይ ዝውውሮችን የፈጸሙት የነበረው እና ለዛም ነው እንግዲህ 450 ሚሊዮን ፓውንድ ድረስ ወይም ደግሞ 606 ሚሊዮን ዶላር ያወጡት እንግዲህ ይሄ ወጪያቸው የነበረው ወይም የግብይት በዓል የነበረው በአብዛኛው ኢንቨስት ያደረጉት አታኪንግ ታለንት ላይ ነበረ። ሊቨርፑሎች እንግዲህ የአሌክዛንደር ኢዛክ እና ፍሎሪያን ቨርትስን ዝውውር ጨምሮ በዚህ ሁኔታ ነበር እንግዲህ ዝውውራቸውን ያደረጉት። የዝውውር ገበያው ላይ የተሳተፉት በዚህ መንገድ ነበር እና አሁን እንግዲህ ለውጦች አሉ በዚህ ቡድን ብዙ በተጠናቀቀው የውድድር ዘመን ከነበረው በጣም የተለየ ነገር ነው እየተመለከትን ያለ ነው። በእነዚህ ተጫዋቾች ዝውውርም ነው ደግሞ አንድም በርከት ያሉ ተጫዋቾችን ያስፈረመውና በተጠናቀቀው የውድድር ዘመን እንግዲህ ከዋንጫ ተፎካካሪነት ወደ አሸናፊነትም የመጣ ሊቨርፑል ነበረ። አሁን ግን በዚህ የውድድር ዘመን ቁጥጥርም የለውም ይሄ ቡድን፣ ባላንሱንም አጥቷል። ሶሊዲቲውም በእርግጠኝነት መናገር የምንችለው አይደለም። በተጠናቀቀው የውድድር ዘመን የነበረው ጥንካሬ፣ ጽናት እና ጥብቅ የተሻለ መከላከልም አሁን አብሮት የለምና ደግሞ ግርማ ሞገሱም የሚያስፈራው ሊቨርፑል አሁን ከጊዜ ወደ ጊዜ ያንን እየተመለከትን አይደለም ያለ ነውና በእርግጥም አርነ ስሎትም እንደምኞታቸው ደግሞ እሳቸውም እንደሚፈልጉት ይሄ ቡድን በጣም በብዙ ለውጥ የሚያስፈልገው ነው። አሁን ሊቨርፑልን ለመግጠም በተለይ ከነዚህ ጨዋታዎች በኋላ አስፈሪነት ያለው አይመስልም። የትኛውን ቡድን ሊቨርፑልን ለመግጠም ቢመጣ እንደ በፊቱ አስፈሪ ሆኖ አያገኘውም ሊቨርፑልን እና ለተጋጣሚም ያው ትንሽ ቀለል ያለ የሆነ የመጣ ይመስላል። በተለይ ደግሞ የዚህ የውድድር ዘመን 11 ጨዋታዎችን ከተመለከትን ሊቨርፑል በውጤቶች የተደበቀባቸውም ፐርፎርማንሶች ነበሩና ደግሞ ጎሎችንም ይቆጠሩባቸዋል። በደንብ ከንሲድ እያደረገ ነው የሚገኘው ይሄ ቡድን። በ6 ጨዋታዎች ሁለት ጎሎች ተቆጥረውባቸዋል። በተጠናቀቀው የውድድር ዘመን እንግዲህ ኦክቶበር ላይ ከኦክቶበር በፊት ማንኛውም ተጋጣሚ ከአንድ በላይ ጎል አስቆጥሮበት አያውቅም ነበርና ይሄንንም በንጽጽር ካነሳን ይሄኛው የሊቨርፑል ቡድን ምን ያህል በድካም እየተገለጠ እንዳለ በተለይ በተከላካይ መስመሩ ያለውን ነገር በደንብ የሚነግረን ነው። ጎሎቹን ከንሲድ እያደረገ ነው። 2-0 ከመምራት 2 አቻ ከዛ ማሸነፍ የመጣባቸውንም እየተመለከትን ያለ ነውና እንግዲህ ይሄ የአጭር ጊዜ ህመም ይመስላል። በእርግጥ በቀጣይ የሚስተካከል ምክንያቱም ያው የዝውውር መስኮቱ ላይ በንቃት ተሳትፏል። አሁን ቡድኑን እየገነባን ያለው አዳዲስ ፈራሚዎች አሉ። ሜዳ ላይም ከሜዳም ውጪም ያለውን ነገር ከቡድኑ ጋር ያለውን ሪሌሽንሺፕ ከነዚህ ተጫዋቾች ጋር አብሮ ማሳደግ አብሮ መስራትም ያስፈልጋልና ይሄኛው ትራንዚሽን ትንሽ ከበድ ያለ ነው የሚመስለው። ይሄኛው ትራንዚሽን እንዲመክበዱ ግን የተጠበቀው በተጠናቀቀው የውድድር ዘመን ወይም ባለፈው ጊዜ ስሎት እንግዲህ የርገን ክሎፕን በተኩ ጊዜ ነበር ከ16 ወራት በፊት ሊቨርፑል ከየርገን ክሎፕ ወደ አርነ ስሎት ሲሸጋገር ይሄ ትራንዚሽን ክፍተቶች ሊኖሩት እንደሚችል የሊቨርፑል ድካም ሊገለጥ እንደሚችል ብዙ የተባለበት ነበር። ግን የመጀመሪያ ውድድር ዘመን ለአርነ ስሎት እና ሊቨርፑል በጣም የተሳካ በጣም የሚደንቅ እንደነበረ ተመልክተናል። ግን ደግሞ እኚህ የደች ሰው በሁለተኛ ሲዝናቸው ነው አሁን ፈተናዎችን እየተጋፈጡ ወይም ፊት ለፊታቸው እየመጡ ያሉት። በተለይ ደግሞ በግልም ደግሞ ተጫዋቾች አሁን አጀማመራቸው ጥሩ እንዳልሆነ እየተመለከት ነው። አስቸጋሪ ሁኔታዎች ውስጥ ያሉ ቁልፍ ተጫዋቾችም አሉ እንደ ሙሐመድ ሳላ አይነት ተጫዋቾች። እንግዲህ ሙሐመድ ሳላ ይታወቅበት የነበረው ጥንካሬው በዚህ የውድድር ዘመን በብዙ የተመለከት ነው አይደለም። በጣም እየተቸገረ እንዳለ ነው የተመለከት ነው። እንግዲህ ሞሳላ ማለት እንዴት ተከላካዮችን እንደሚያስጨንቅ ይታወቃል። እንዳው በቶፕ ፍላይት ያሉ ተከላካዮች ሁሉ የሚጨነቁበት የሚያስቸግራቸው የሚያስጨንቃቸውም ነውና በዚህ የውድድር ዘመን ግን አጀማመሩ በጣም ቀዝቃዛ ሆኖ ተመልክተነዋል። እሱም መረሳት የለበትም። ደግሞ ሌላኛው ተጫዋች እንደዚሁ ኢብራሂማ ኮናቴም ቢሆን አሁን ስህተቶችን እየሰራ ነው። አሌክሲስ ማካሊስተር ሙሉ ፊትነስ ላይ ያለ አይመስልም። 90 ደቂቃ ተጫውቶ ከጨረሰ በጣም ረጅም
ጊዜ ተቆጥሯል። ኮዲ ሃክፖም እንደዚሁ እየተቸገረ ያለ ተጫዋች ነው። በተጠበቀው መጠን ፐርፎርም እያደረገ አይደለም። እንግዲህ በተጠናቀቀው የውድድር ዘመን ይሄ ተጫዋች ፊት ሲሆን ምን ያህል ለቡድኑ እንደሚጠቅም እያሳየበት ነበር እና እነዚህ ተጫዋቾች ፊት ሲሆኑ በተጠናቀቀው የውድድር ዘመን የነበረውን ነገር ካነሳን የሊቨርፑልን ጠንካራ ላይናፕ ለመገመት በጣም ግልጽ ነበረ። ደግሞ የሚታወቅ ነበረ የሊቨርፑል ላይናፕ ምን ሊመስል እንደሚችል በጣም በእርግጠኝነት ከላይናፑ 9 እና 10 ተጫዋቾች የትኛው እንደሚጀምር ከጨዋታ ጨዋታ ለመገመት በጣም የሚቻልበት ነበረ። አሁን ግን ያ ሁኔታ የለም። ዝብርቅርቅ ያለና ለመገመትም ደግሞ እንደዚሁ የሚያማታ ሆኖ ተመልክተነዋልና አንድም በእነዚህ ተጫዋቾች የአቋም መውረድ ወይም ጥሩ ፎርም ላይ አለመገኘት፣ ከዛ ደግሞ የአዳዲስ ተጫዋቾችን መጨመር ነው ይሄንን ችግር ያመጣው። ይታወቃል መቼም በራይት ባክ አሁን ትሬንት አሌክሳንደር አርኖልድ በቡድኑ የለምና እሱን ለመተካት የሚደረገው ጥረት እሱን ከማጣት በኋላ ያለው ነገር ችግር ሊፈጥር እንደሚችል በእርግጠኝነት መናገር ይቻላል። ደግሞ በግራ በኩል ሚሎሽ ከርኬዝ አሁንም ጥረቶችን እያደረገ ነው። በእርግጥ እሱ እድገቶችን ለማምጣት እየሰራ እንዳለ ከጨዋታ ጨዋታ እየተመለከትን ነው ያለ ነው እና አንዲ ሮበርትሰንም እንደዚሁ ተቀይሮ ገብቶ የሚሰራውንም እያየን ነው። አሁንም በቡድኑ ያለ ተጫዋች ነው። ግን የቀኙ የትሬንት አሌክሳንደር ጉዳይ በቀላሉ የማይፈታ እንደሆነ ተገምቶም እንደነበር ይታወቃል እና ከፍሪምፖ መምጣት በኋላ ይሄ ተጫዋች ሊጉን ለመልመድ በመጠኑ የተቸገረ በጉዳትም ደግሞ ከቡድኑ ጋር ብዙ ያልተጫወተም እንደሆነ ተመልክተነዋል እና በቀዳሚው ጨዋታ እንግዲህ ሊቨርፑል ሁለተኛውን አጋማሽ የተጫወተው ሁለቱ ሚድፊልደሮች ነው። ዋንጫውን ካነሳው ቡድን ሁለቱን የሚድፊልድ ተጫዋቾች ይዞ ነው በባክ ላይን ላይ ዶሚኒክ ሶቦስላይን በራይት ባክ ደግሞ ራያን ራቨንበርግ እንግዲህ ከቨርጅል ቫንዳይክ ጎን ሜክሺፍት ሴንተር ባክ አርገው ነው ያጫወቷቸው እና ብዙዎችን ግን ያስገረመው የጆ ጎሜዝ እዚህ ቡድን ውስጥ አለመካተት ነው። ያልተጠቀሙበት ተቀያሪ ተጫዋች ነው። ከተጠባባቂ ወንበር ሊያስነሱት አልወደዱም። ደግሞ 4 ተከታታይ የፕሪሚየር ሊግ ጨዋታዎች ተቆጥረዋል። ይሄ ተጫዋች ተጠባባቂ ወንበር ላይ ከተቀመጠ ግን ደግሞ ቀይረው ያላስገቡት ወይም ያልተጠቀሙበት ተጫዋች እና አሁን የብዙዎች ጥያቄ ይሄኛው ነው። ስሎት እንግዲህ ያው ቨርትስን ሲያመጡ ወይም ሲያስገቡ በኮነር ብራድሌ እና ደግሞ ኮናቴንም ሲተኩ በከርቲስ ጆንስ ነበረ የሆነው እና እነዚህ ቅያሬዎች በመጠኑ ለውጥ ያመጣሉ ተብሎ የተጠበቁ ነበሩ። ግን ደግሞ እንደተጠበቀው አልሆነም። ፌዴሪኮ ኪዬዛም ቢሆን በዚህ የውድድር ዘመን በጣም ጥሩ ተጫዋች ነው ማለት ይቻላል። እሱም እንደዚሁ በጨዋታው አልነበረም። ግን ደግሞ ተቀይሮ በሚገባባቸው ጨዋታዎች እንዴት ለውጥ እያመጣ ጎሎቹን እያስቆጠረ አሲስትም እያደረገ እንደሆነ ተመልክተነዋል። ግን ደግሞ በሊቨርፑል በዛን ቀን ያልተጠቀሙበት ሌላኛው ተጫዋች እንደነበረም እናነሳለን እና ሊቨርፑል ምንም እንኳን የደረጃ ሰንጠረዡ አናት ላይ የቆየ ቢሆንም ግን ደግሞ አሳማኝ እንዳልነበረ ብዙ ጊዜ ዊኪን ዊካውት ያው ከጨዋታዎች በኋላ ስናነሳ ነበረ። በአሳማኝ ብቃት ደግሞ ይሄ ቡድን ጠንከር ያለ ሌላ ቡድን የሚገጥመው ከሆነ የማይሸነፍ አይነት እንዳልሆነም ብዙ ስናነሳ ነበረ። በጣም ክፍት ሆኗል ይሄ ቡድን ጎሎች እየተቆጠሩበት እንዳለም ተመልክተናል እና ደግሞ በጣም ብዙ ምክንያቶችም እንዳሉ አያይዘን ማንሳት እንችላለን። ያው ቀደም ሲል እንደጠቀስ ነው የተጫዋቾች ጥሩ ፎርም ላይ ያለመገኘት ደግሞ በዚህ ቡድን አዳዲስ ተጫዋቾች መካተትን ጨምሮ ችግሮች ሊሆኑ ይችላሉ። ሌላው እንግዲህ የሉዊስ ዲያዝም ዳይናሚዝም እዚህ ጋር መነሳት አለበት። አንፊልድ ላይ የሌለ ሊቨርፑል ያጣው ተጫዋች ነው። በ28 ዓመቱ እንግዲህ በ65.5 ሚሊዮን ፓውንድ ሊቨርፑል ወደ ባየርን የሸኘው ተጫዋች ነው። ከቢዝነስ ሴንስ ይሄ በጣም ሴንስ ሊሰጥ ይችላል። ግን ደግሞ ሊቨርፑል ምንድን ነው ያጎደለበት ስንል አሁን ላይ ያለውን ነገር ማንሳት እንችላለን። በተለይ ደግሞ ሉዊስ ዲያዝ እሱ እንግዲህ ወደ ባየርን ሊያደርግ ከወደደው ኮንትራት በኋላ
ሊቨርፑል ያቀረበለት ኮንትራት ያው ሊቨርፑል እንዲሁ ሊሸኘው አልወደደም መነጋገር ነበረበትና ግን ደግሞ ሉዊስ ዲያዝ የሚወደው ወይም የፈለገው አይነት ኮንትራት አይደለም የቀረበለትና ከቡድኑ ጋር መለያየቱ እርግጥ ሆኗል እና ዲያዝ እዚህ ቡድን ውስጥ አለመኖሩን ተከትሎ ሃክፖ በጥሩ መንገድ ይገለጣል ተብሎ ነበር ግን በተጠበቀው መጠን እየተጫወተ እንዳልሆነ ነው የተመለከትነው ደግሞ ስለ ሮቴሽንም አንደኛው ችግር እንደሆነ ባለፈውም ስናነሳ ነበረ አፈራርቆ ማጫወት አሁንም ኢጎ ኤኪቲኬና አሌክዛንደር ኢዛክ ሁለቱን በማፈራረቅ እየተጫወቱ እና አለመረጋጋትንም እንዳመጣ ማንሳት ይቻላል ባለፈው ጨዋታ እንግዲህ ከቼልሲ ጋር በነበረው የኢዛክ ሚስ ያረጋውም የሄዲንግ ኳስ አለና አሁንም ድረስ ምን ያህል ጉጉት ውስጥ እንዳለ ይሄ ተጫዋች ያንን ብቃቱን ያንን ጭካኔውን ጨካኝ ስትራይከር ነው አይደል እንዲህ ያለ ስትራይከር ደግሞ ያስፈልጋል በኒውካስል የምናውቀውን ያንን ጥንካሬውን ሪዲስከቨር ለማድረግ አሁንም ጥረት ላይ እንዳለ እየተመለከትን ያለ ነው ደግሞ ጫናውም ቀላል አይደለም ሪከርድ ብሬኪንግ ነበረ ይሄ ዝውውር ዋጋውና አሁን እሱን ለመመለስ እያንዳንዷን ፔኒ ለመመንዘር አሁን ነው መነሳት ያለበት ይሄ ተጫዋችና ጉጉቱን ጥረቱንም እየተመለከትን ነው የምንገኘው እና በበርካታ ምክንያቶች እንግዲህ ሊቨርፑል ድክመቱ ሊገለጥ ይችላል ሌላኛው ግን በጣም በብዙ መነሳት ያለበት ሌላኛው ምክንያት ለሊቨርፑል እንግዲህ ዲዮጎ ዦታን ማጣቱ ይታወሳል ጁላይ ላይ በጣም አሳዛኝ ነበር ይሄ ሀዘን በጣም ልብ የሚሰብር ነበረ እና ገና 3 ወራት ብቻ ነው የተቆጠሩት እንግዲህ ይሄ ሀዘን በጣም ልብን የሚነካና አሳዛኝ እንደሆነም እየተመለከትን ነው ያለነው አይደለም በመልበሻ ቤት አብረው ላሉ ተጫዋቾች እኛ እንኳን ከርቀት ለምንመለከተው የዲዮጎ ዦታ ሀዘን እና አስደንጋጭ የነበረው አሟሟቱም በብዙዎች ዘንድ በጣም በአሳዛኝ ሁኔታ ልብ ውስጥ የቀረ ልብን የሚነካ ነው እና በሊቨርፑል ደግሞ ያሉ ተጫዋቾችን አስቧቸው አብረው ዊኪን ዊክ አውት የሚጫወቱ የልምምድ ሜዳ ላይ አብረው ያሉ መልበሻ ክፍል የሚጋሩ ተጫዋቾች ይሄንን ተጫዋች ዲዮጎ ዦታን ማጣት በዚህ መንገድ በጣም ከባድ ሀዘን ውስጥ እንደሚከታቸው መናገር ይቻላል እና በጣም አስቸጋሪ ነው ይሄ ሲዝን ሲል ነው ካፕቴን ቨርጂል ቫን ዳይክ የተናገረው እና የሆነው ሜዳ ላይ የሆነው ነገር ባለ ብቻ ሳይሆን ደግሞ ችግሩ ከሜዳውም ውጪ ባሉ ነገሮች ይሄ የውድድር ዘመን ከባድ ሆኖብናል ሲል ነው የተናገረው ቨርጂል ቫን ዳይክ እንግዲህ አሁን ሊቨርፑል ላይ እየቀረበ ስላለው ወቀሳ ትችትም ተናግሯል ይሄ ዳች ዲፌንደር በጣም ወሳኝ ተጫዋች እንደሆነ መናገር ይቻላል ደግሞ አርነ ስሎትንም ከሚረዱ ተጫዋቾች ከሞራል አንጻርም በመልበሻ ክፍል ሌሎችንም ማነሳሳት የሚችል እና ስሎትንም ሊያግዘው የሚችለው ተጫዋች ይሄ እንደሆነ መናገር ይቻላል አንድነትን መፍጠር በቡድን ውስጥ ያሉትን ነገሮችን ማስተካከል ይሄ ተጫዋች እንግዲህ የሚገባውም ነው በፕሪሚየር ሊጉ የደረጃ ሰንጠረዥ አሁን 2ኛ ደረጃ ላይ ተቀምጧል እና ሌሎች እንደሚሉት ይሄ ክራይሲስም ከሆነ እናንተ ልትሉት ትችላላችሁ ግን ደግሞ የሚያጋጥም ነገር ነው ሲል ነው የተናገረው እና አሁንም በጣም በአንድነት በጥራት እና በልዩነትም መጫወት አለብን ሲል ነው የተናገረው ቨርጂል ቫን ዳይክ ደግሞ ተጫዋቾች ብቻ አይደሉም ስታፎች እና ደግሞ ደጋፊዎችም ከኛ ጋር አምና ቻምፒየን ስንሆን በጣም በብዙ አግዘውናል እና ያንን አንረሳም ባለፉት ጊዜያት የነበሩት ነገሮች ወይም ባለፈው ሳምንት በጣም ታፍ ዊክ ነበረ ያሳለፍነው እና አሁን እኛ ኮንሲስተንሲ መፈለግ አለብን ተከታታይ ወጥ አቋም ወደ ማሳየት መመለስም አለብን በእርግጥ ብዙ ጩኸቶች አሉ ግን ደግሞ ለነዛ ምላሽ መስጠት የምንችለው በሜዳ ላይ በመናሳየው ፐርፎርማንስ ነው ስለዚህ በጥንካሬ መስራት ውጤቶችን ማምጣት በአንድነት መቆም በራስ መተማመናችንን መመለስ አለብን ሲል ነው የተናገረው እና ባለፈው አመት ሁሉም ነገር በጣም ጥሩና አስደሳች ነበረ አሁን ግን ትንሽ መንገራገጭ ነገር አለ ስለዚህ ያንን ማስተካከል ካለብን አሁንም በአንድነት መቆም ይኖርብናል የበለጠ ደግሞ ድጋፍም እንፈልጋለን ሲል ነው የተናገረው አሁን እንግዲህ ኢንተርናሽናል ብሬክ መጥቷል ስለዚህ በኢንተርናሽናል ዲዩቲ ተጫዋቾች ወደዛ ይሄዳሉ ከዛ ሲመለሱ ግን በጣም በጥንካሬ ለመመለስ ቅድ እንዳላቸው
እና በጥራትም ለመስራት ጥረት እንደሚያደርጉ ነው የተናገረው። ሊቨርፑል እንግዲህ ከኢንተርናሽናል ብሬክ በኋላ ማንቸስተር ዩናይትድን ነው የሚያገኘው። ትልቅ ተጋጣሚ ነው። ማንቸስተር ዩናይትድ ደግሞ በሩበን አሞሪም ስር ከትልልቅ ቡድኖች ጋር ያለውን ነገር ታውቃላችሁ። ሊቨርፑል ደግሞ ተከታታይ ሽንፈቶችን ነው ያስተናገደው እና በእነዚህ ሁለት ቡድኖች መሀል የሚደረግ ትልቅ ጨዋታ ነው ከኢንተርናሽናል ብሬክ በኋላ የሚጠብቀው ሊቨርፑል እና አሁንም ለእነዚህ ችግሮች መፍትሄ መስጠትም ይኖርባቸዋል አርነ ስሎት። እሳቸው እንዳሉትም ደግሞ ቡድኔ ከዚህ በኋላ እንግዲህ ኢቮልቭ እንዲያደርግ እፈልጋለሁ፣ ቀስ በቀስም ቢሆን እድገት እንዲያመጣ ደግሞ ለውጥ እንዲፈጥር። በደረጃ ሰንጠረዡ ግን ያለውን ነገር ስንመለከት አሁን አርሰናል ነው በመሪነት የተቀመጠው እና አንዴ በፕሪሚየር ሊጉ ኢንኮንሲስተንት መሆን ከጀመረ አንድ ቡድን በራሱ ብቻ የሚወስነው ነገር አይኖርም። መጨረሻ ላይ የሌላውንም ቡድን መውረድ ወይም ደግሞ ነጥቦችን መጣል፣ ሽንፈትንም የሚጠብቅበት አጋጣሚ ያለና በራስ እድልን ለመወሰን የሚያስችለው በደረጃ ሰንጠረዡ አናት ላይ ተቀምጦ በመሪነት ከዛ ደግሞ ጨዋታዎችን እያሸነፉ መቀጠል፣ ተከታታይ ወጥ አቋምም ማሳየት ነው። እንደ ሊቨርፑል ላለ የአምና የፕሪሚየር ሊግ ቻምፒየን ደግሞ በዚህ የዝውውር መስኮት በጣም በትልቁ ኢንቨስት ላረገ ግብይቱ እንግዲህ የበዓል አይነት ስሜት የነበረው እንደሆነ እናስታውሳለን እና በጣም ጥራት ያላቸው ተጫዋቾችን ነው ወደ ቡድኑ የጨመረው። ከዚህ በኋላ በሚኖሩት 2 ሳምንታት እና ከኢንተርናሽናል ብሬክ በኋላ ከማንቸስተር ዩናይትድ ጋር ለሚያደርገው ጨዋታ የአርነ ስሎት ቡድን እንዴት ባለ መንገድ ይመጣል፣ እሳቸውስ ቡድናቸው ላይ እየታየው ላለው ችግር ምን አይነት መፍትሄ ይሰጣሉ፣ ቡድኑ ከገባበት ችግርስ እንዴት ያወጡታል የሚለውን እንግዲህ ከቀጣይ 2 ሳምንታት በኋላ የምንመለከተው ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁስ ደግሞ ላይክ እና ሼር እንድታደርጉ ይሁን።